ሲላጥፋ ራሴ ልስቀልና ላጥፋ ልቀቀኝ ያዛት አረ መድኃኒት እየጎረሰች ነው በቃ ራሴ ማጥፋት ፈለኩኝ አይደል እንዴ ለምንድነው አክም ቤት ድረስ ይዛችሁ ሄዳችሁኝ ማትረፍ ለምን አስፈለገ ለምንድነው ማተውኝ መድኃኒት እየጎረሰች ነው ያዛት አፏን ያዛት እግሯን ሁሉ ነገሯን እኮ ነው ቆራርጣ አሰቃይተው ማለት ነው ግደሉኝ ብላ ሞት እስከምትመኝ ድረስ የለመነቻቸው የሞተችው 3 አመት ተጋብተሽ ኖረሻል? አዎ 4 ወር ማለት ላንተ 3 አመት ደብኛል መድረስ የነበረብኝ ደረጃ እንዳልደርስ አድርጋችሁኛል የራሴን ስልጣን መያዝ አልቻልኩኝም ስንት አመት ሙሉ ነው የለፋውትኝ እዚሁ ነኝ ያለሁትኝ የታሸውኝ እኔ እናንተ ራሱ ቁጭ ብለን ባወራንበት ሰዓት ብዙ ሰላዮች አሉ አሁን እንኳን እንደዛ ብትይ ውሸት ነው ሁሉም ነገር ውሸት ነው ከናቲ ጋር የነበረ ፍቅር ያልኩ ያወራው የትውልድ ቦታ ሁሉም ነገር ውሸት ነው እውነት የሚባል ነገር እኔ እዚህ ጋር ምንም ያናደር ነገር አለ ዳንኤልን ለመያዝ በመሯሯጥበት ሰዓት ላይ በአብርሃም በኩል ያለው ነገር ደግሞ ኢቭን ስታፊ ውስጥ እስከመግባት ድረስ ደርሷል ማለት ነው የኔ የምላቸው ሰዎች ውስጥ እስከመድረስ ደርሷል ማለት ነው ስሜት ካለሽ አጠፋለሁኝ አሁን ቦን ራሴን በቃ ፈጥፍ ይያለኝ ነው አሁን ራሱ ተረጋጊ አንድ ቀን አምጥቷት ሄደች እንደሆነ ልቤ ላይ ቆማ ነው ውላ የምትሄደው ነው ወይስ አሁን ነው የምታውቀው ምንድነው የምታወራው አንተ እንዴ ምንድነው የምትቀባጠረው ስራዬን ለምንድነው እንድሰራ ማታደርጉ ጤነኞች አይደላችሁ ተቀላበለበች እኮ አታያትም ከሱ ችግር አለበት እንዴ እርሶ ከኔ ምንድነው ችግር ያለብኝ አይ እስከዛሬ ድረስ እኮ ሲገላምጡኝ ምን ሲሉኝ ነበር እንደው ማን ነው የሚገላምጥሽ አንቺ ምንድነው ለምጭው እና ታዲያ ዛሬ ምንድነው አዲስ የሆናችሁት ሴትዮ ዛሬ እንዲያስፈልግ ከሆነ እኮ እሄዳለሁ ስለጠራችሁ ሂጂ እኔን ሂጂ ናቲ ወልቅ ማለት ትቻለሽ እሱም አልበቃ ሲለኝ በሰው ቤት ልብስ አጥባለሁ በሰው ቤት እንጀራ ጋግራለሁ ተመላላሽ ሰራተኛ ሆኛለሁ ምን ያልሆንኩት አለኝ ልጅ ምን ያልሰራሁት ስራ ምን ያለፋሁት ነገር አለ የት ነው የተወለድሽ የት ነው ያደግሽው ለአንድ ቀን እኮ ጠይቆኛል እንዴ አሁን ቆይ ይሄ ሁሉ ምን አስፈልገ ቆይ እሱን የጎዳውን ሰው ፈልጋችሁ አትይዙትም እንይዘዋለን ስለዚህ ለምን ጊዜ ታባክናላችሁ ቁጭ ብላችሁ ስለኔ የህይወት ታሪክ ስለኔ የግል ታሪክ ለምን አስፈልገ መጠየቅ ነገሮች ስላላማራቸው የኔ መርማሪዎች እዚህ ቤት ላይ እንደገቡ ስራዎችን ሲሰሩ ነበር በነፍስ እኮ ተረፈ አይደል ለምን ተረፍክ ነው አሁን እየጠየቅከው ያለው ወይስ ምንድነው ሞታችኋል ማለት እኮ ነው በቃ ሞታችኋል የድምጽ መቅጃ ተገኝቷል አዎ ይሄ ቤት ወይ በቃ እሷ ዞር አድርጓትና እኛ ማውራት እንችላለን በቃ እኔ ባውቆ ምን ችግር አለው ቆይ እናትህ አይደለሁም ከኔ ውጪ የምታማክረው ሰው አለ የሚደርስልህ ሰው አለ የት ነበርኩኝ በሰዓቱ ለምንድነው እኔ ጋር ያልተደወለው ለምንድነው እኔ ያልተጠበቅኩትኝ እንዴት ነው ያለኔ እንደዛ የሚሽኖች ስራ ነው እንዲየሞትክ ነው ስራ መስራ እማይልሻም ቤተሰብ ማወቅ ያለባቸው ደረጃዎች አሉ የማያውቀው ነገር አለ ለገና ለሷ ደርሳለሁ ብሎ ነው አይደል እንዲሆነው እንደ ድሮ የኔ ሰው ደጅ ጠርጌ ነው ምን ያህል ታምናታለህ ፍቅረኛህን የኔ 100% ማምናት በጣም አሪፍ ልጅ ናት በጣም ጥሩ ልጅ ናት ታግቷል እንደታገተ ምናምን ነው የምናውቀው ታግቷል ተብሎ ግን እዛ ቦታ ላይ እንዴት ሊገኝ እንዴት ሊታይ ቻለ እንዴትስ በግልጽ ሊንቀሳቀስ ቻለ አትናገርም እንዴ ምንድነው ችግር ለምንድነው ያልተናገርከው በሰዓቱ ፊት ለፊቴ ተቀምጣ ፊት ለፊቴ ያ ሁሉ ነገር ስታረግ የነበረች ሴት እኔ ይሄን ነገር አልናገርም አሁን በቃ እህቴን በጋድ እያልከኝ ያለው ዋናው ወንጀለኛ አለቃክ ፊት ለፊቴ ተቀምጣ አሁን የምነግር ነገር ማለት ነው በጣም ወሳኝ ነገር ነው ሰው እኔ እንዴት ልበል እንዴት ሆኖ ነው እሱ አለቃ ልትሆን የምትችለው እንዴት ሆኖ ነው አለቃ ልትሆን የምትችለው ሰዎቹ አደገኛ ሰዎች ናቸው እኮ በሰው ደም እኮ ነው ሲታጠቡ የሚውሉ ለምን እንደት ከምታስጨንቀኝ እናንተ በቃ እንደዚህ ይዛችሁ ልታቆዩኛል መሰለኝ የምትለቁኝ ነው መሰለኝ ስለዚህ ምንድነው የምንለቅ ምንድነው የምታወራው አንተ ሰውዬ ምንድነው የምትለኝ ለኛም በደንብ ነበር የሚከፍሉን ምንም በምን እንደሆነ ባናቅም ይከፍሉናል ስለተቀበለ ለምን ነው የሚከፍሏችሁ አላቅም በጣም ብዙ ብር ነው የሚያስገቡልን አሁን ያልከውን ትንሽ አይንሽ ይመጋኛል አንቺ እዚህ ምን ትሰራለሽ ምንድነው እዚህ ቤት ውስጥ የሁላ ሰው የሚሰራል ምን ትሰራለሽ ሰላም ውድ የነበልባል ቤተሰቦች እንዴት እንደምን አላችሁ በባለፈው ጊዜ የእውነት የተፈጠረው ነገር በጣም ከባድ ነበር እውነቱን ለመናገር እኔ ፕሮግራም ላይ እኔ የምሰራው ምርመራ ላይ እስካሁን ድረስ ለማለት እችላለሁ እየሰራው በነበረበት ሰዓት ላይ
እንደዚህ አይነት ከባድ አደጋ ገጥሞኝ አያውቅም ለማለት ይችላለሁ። ምክንያቱም ትንሽ የምናገረው ነገር በጣም እየከበደኝ ነው። ከዚህ በፊት አንድ ሰው እንደዚህ ለማድረግ ሙከራ አድርጎ ከምንም ነገር በፊት አስቀርተነዋል፣ ምንም ነገር ከመፈጠሩ በፊት። አሁን ላይ ግን ውድ ቤተሰቦች እስካሁን እስከነበረችው ደቂቃ ድረስ የተለያዩ ትላልቅ ሰዎች፣ በእድሜ ገፋ ያሉ ሰዎች፣ የተለያዩ አባቶችና እናቶችን አስመጥቼ ቁጭ አድርጌ እሷን እንዲያወራት እያደረኩኝ ነበር የነበረው። የእውነት በጣም ይከብዳል። ማንም ሰው ምንም ነገር ሊያደርግ ይችላል፣ ምንም ሊሰራ ይችላል። ነገር ግን ራስን እስከ ማጥፋት መድረስ ማለት በጣም ከባድና በጣም አስነዋሪ ነገር ነው። እውነቱን ለመናገር ውድ ቤተሰቦች በተፈጠረው ነገር በጣም ተደናግጠናል። በጣም ከባድ ነገር ነበር የሆነው። በምንም አይነት ሁኔታ እንደነበረችው አይነት እንዳነጋገሯ ምን እንደምሏ ምንም ወንጀለኛ ብትሆን ምንም እነዛን ሁሉ ሴራዎችን ብትሰራ ጨክና ራሷን ታጠፋለች የሚል ነገር አልነበረም ውስጤ። መድኃኒት ትወስዳለች የሚል ነገር አልነበረም። ይህንን ነገር ድጋሚ እንድትሰሚው ተመልካዮችም እንዲሰሙት ነው የምፈልገው። የእውነት ቅድምም ነግሬሻለሁ። ቅድም የመጡትም አባት ተናግረውሻል። በጣም ራስን ማጥፋት ማለት ከወንጀል በላይ ወንጀል ነው። ለምን እንደሞት አልታውከኝም። እኔ እኮ እዚህ ጋር ፈልጌ ፈቅጄ አይደለም ካደረግኩት አይደል እንዴ? ማንም እኮ ወዶ ራሱን የሚያጠፋ የለም። ለምንድን ነው እንደሞት ያልተዋችሁኝ? ለምንድን ነው እንድድን የፈቀዳችሁት? በቃ ራሴን ማጥፋት ፈለግኩኝ አይደል እንዴ? ለምንድን ነው ሐኪም ቤት ድረስ ይዛችሁ ሄዳችሁ እኔን ማትረፍ ለምን አስፈለገ? ለምንድን ነው የማትተውኝ? በቃ ቦካችሁ። ውድ ቤተሰቦቻችን በሰዓቱ ያደረግነው ነገር አጋጣሚ ሆኖ መድኃኒቱን በምትጥበት ሰዓት ላይ እጃችንን ከተን መድኃኒቱን አውጥተናል። ነገር ግን ያ መድኃኒት ትንሽም ቢሆን ሰውነቷ ውስጥ ገብቶ ነበር። ስለዚህ ማድረግ የነበረን ነገር ወዲያውኑ በመኪኖቻችን ወስዶ ሆስፒታል እንድትታጠብ ማድረግ፣ የወሰደችውን መድኃኒት ወስዶ ምንድን ነው የወሰደችው፣ ምንድን ነው የተፈጠረው የሚባለውን ነገር ማድረግ። የእውነት ከኋላ ላሉት የሕክምና ቡድን አባላት በዚሁ አጋጣሚ እንድታመሰግኑልኝ ይፈልጋለሁ። እቺ ሴት ምን አለች አላለች ከዚህ በኋላ የምናወራው ነገር ነው። እኔ እውነቱን ነው የምነግራችሁ ቤተሰቦች፣ 3-4 ሰው አስመጥቼ እኔ ከማናገሬ በፊት እሷን እዚሁ ጋር ቁጭ ብላችሁ አውሯት፣ ቁጭ ብላችሁ አናግሯት ብዬ ለረጅም ሰዓት ውጭ ሆኜ ይስጠብቅ ነበር የነበረው። ለረጅም ሰዓት ሀሳቧን ትቀይራለች፣ የሚፈጠር ነገር አለ ብዬ። ለማንኛውም እንድታውቁት የምፈልገው ይህንን ንግግር ከእሷ ጋር ከመነጋገሬ በፊት የእኔ የሕክምና ቡድን አባላት አንድ ነገር አረጋግጠውልኛል። እቺ ሴት አሁን ላይ ጤነኛ እንደሆነች፣ ውስጧ ገብቶ የነበረው ነገር ትንሽ ስለሆነ ሙሉ ለሙሉ ታጥቦ መውጣት እንደቻለና የሚያስፈልጋትን መድኃኒት እንደተሰጣት፣ ነገር ግን ያ መድኃኒት ሙሉ ለሙሉ ውጣው ቢሆንና አመልጣም ቢሆን ኖረው በ30 ሰከንድ ውስጥ ህይወቷ ያልፍ ነበር። በ30 ሰከንድ ውስጥ። እውነቱን ነው የምነግራችሁ። በሰዓቱ የተፈጠረው ነገር መድኃኒቱ የቱ ጋር አስቀምጠው እንደነበረ ሁላ አላየንም። እኔ ልንገርሽ በቃ እሺ፣ ከዚህ በላይ እኔ አደባባይ ላይ አውጥተህ ከዚህ በላይ ምንም ነገር እንድትዘርፉኝ አልፈልግም። በቃ ይሄ የራሴ የግሌ ታሪክ ነው። የሚመለከታችሁ ነገር የለም። መሞትን ብፈልግ መብቴ ነው። ቢያንስ ቅድም የነበሩ ሰዎች እንደዛ ሲያናግሩሽ እሺ ተስማምቻለሁ፣ ተቀምጬ ከሱ ጋር አወራለሁ፣ ስለነበረው ነገር ጸጽቶኛል የሚል ነገር ስለሰማሁኝ ነው አጠገብሽ። አሁን እነግርሃለሁኝ። በቃ አሁንም እኮ ልነግርህ ነው አይደል? አሁንም ግን እንደምትናገሪው ከሆነ መሞት እንደምትፈልጊ ነው። ምንድነው ፈልግ ነበር አዳናችሁኝ እናንተ። ምን አለበት በሞት ነገርኩ እኮ ነው። ፈልጌ ወጣት ነሽ። ሞትም የፈለኩት ፈልጌ አይደለም። ምክንያቱም በህይወት እያለሁ ቆሜ በህይወት ከሚያሰቃኝ ራሴን ማጥፋት ነው የምመርጠው። ምክንያቱም ይሄ ደግሞ ግዴታችን ነው። ቆይ እንዴት ነው አንቺ አስችሎሽ ለራስሽ መድኃኒት ውጠሽ ራስሽን እና በቁሜ ያሰቃዩኝ እንደታወቀብኝ ሲያውቁ በቁሜ ያሰቃዩኝ። እኔ ሲጀመር ምንም ወንጀለኛ ብትሆኚ ምንም ነገር ቢፈጠር ከለላ አደርግልሻለሁ እያልኩሽ ነው ያለሁት። ለሚፈጠረው ነገር ሁሉ ኃላፊነት ወስጄ የሚደረገውን ነገር አደርጋለሁ። የሰማሽ ነው አይደለ? ምንም
ተአምር አንተ ከነሱ ልታድነኝ አትችልም። በምንም ተአምር ማለት ነው። አታውቃቸው። በጣም ከባድ ሰዎች ናቸው እኮ። ምን ሆነ ነው? እንዴት ነው የምታስበው? እንዴት ነው ራሴ ላይ ፈርጄ እንዴት መድኃኒት ውጪ እንዴት ልሞት እንደፈለኩኝ እንዴት ነው አንተ ማለት እንዴት አንተ በዚህ ሁኔታ እንዴት አንተ ልታድነኝ ትችላለህ? እኔ እኮ ስለማውቀው እኮ ነው ህጋችንን ስለማውቀው ነው ይህንን ነገር ያደረኩትኝ። በቃ ፈቅጄ ነው፣ ምክንያቱም ማድረግ ስለነበረብኝ ነው። የራሳችሁ ህግ ነው። ግን ቆይ እስኪ ራስሽን ስታጠፊ እነዚህ የነገርሽን ታሪኮች እንዳለ ውሸት እንደሆኑ አውቃለሁ። ውሸት ነው፣ ሁሉም ነገር ውሸት ነው። ከናቲ ጋር የነበረ ፍቅር ያልኩ ያወራውክ የትውልድ ቦታ ሁሉም ነገር ውሸት ነው። እውነት የሚባል ነገር እኔ ፍቅር ራሱ ምን እንደሆነ አላውቅም። ማንም ይፈልገኝ የለም። እንዴት ነው ማንም ይፈልግሽ? እናት የለሽም፣ አባት የለሽም፣ ወንድም የለሽም፣ ቤተሰብ የሚባሉ ነገሮች የሉሽም? ቤተሰቤን ጥዬ ነው የመጣሁት። እዚህ ስራ እስከገባ በኋላ ቤተሰብ የሚባል ነገር አለ እንዴ? በእርግጠኝነት ቤተሰብ ነው የሚባል ነገር ባይኖርሽ ራሱ ደውለሽ የሆነ ነገር የምትይው የሆነ የምትገናኝ ሰው ስራዬ ነው። ስንት ዓመት የለፋሁበት ስራዬ እኮ ነው ያበላሻችሁብኝ። ስንት ዓመት ይሄ እኮ ታቅዶ ታስቦበት እኮ እየተሰራ ያለ ስራ እኮ ነው። እናንተ ናችሁ ድንገት መታችሁ በስራዬ ዘው ብላችሁ እቅዴን ያበላሻችሁብኝ። በቃ ስለዚህ ለምንድን ነው የምኖረው? ይህን ያህል ዓመት የለፋሁበት ያጠናሁበት የሰለጠንኩበት ከዚህ በኋላ ኖሬ ምንድን ነው እኔ ጥቅሜ? ንገረኝ እስኪ። ቆይ ከዚህ ስራ ውጭ ለአንቺ ህይወት የለም? የለም፣ በፍጹም የለም። መሞት ብቻ ነው። ሞት እንድሞት ለምንድን ነው ያልተዋችሁ? መሞት ነበር የምፈልገው። አንቺ እኮ ገና ወጣት እኮ ነሽ። ወጣት እንዴት ነው የምታስቢው? ቆይ የሚሰጧችሁ ምን የምትሉት የምትወስዱት መድኃኒት ምናምን ነገር አለ እንዴ? በኋላ ስለኔ መኖር አንተ ለኔ ትጓጓልኛለህ? እኔ መኖር አልፈልግም። ለምንድን ነው ያዳናችሁ? መሞቱ ነው ላንቺ ቀላሉ? አዎ፣ ሰላም የማገኘው ስሞት ነበር። ምክንያቱም እቅዴን ሁሉ አበላሻችሁብኛ፣ ገደል ከተታችሁብኝ ከዛ ከማይረባ ልጅ ጋር። አንቺ ስትሞቺ መጥቶ የሚጠይቅ ሰው የለም ነው የምትይኝ? የት ሄደች ጠፋሽ ብሎ የሚጠይቅ ማን የሚጠይቅ? የሚጠይቅ ቢኖርማ እኮ ለእኔ የሚያስብ ቢኖር እኮ ራሴንም ባላጠፋኝ። በቃ ይሄ እኮ የእኛ ውሳኔ ነው። ገባክ? ድንገት እንኳን ቢደረስብንና ጥፋታችን ቢታወቅብን ወይ ራስን ማጥፋት ነው ወይ ደግሞ እነሱ እጅ ከገባ በቁም እያለ ነው የሚያሰቃዩክ። ያንን ደግሞ አልፈልግም። በቃ ራሴን ማጥፋት ነው የምፈልገው፣ ነፃ መውጣት ነው የምፈልገው። ግን አልተዋላችሁኝ። ስንት ዓመት የለፋውበት ነው ገደል የከተታችሁብኝ። ኖሬ ምንድን ነው ጠቅሜ? ለዚህ ሁሉ የዳረገኝ ደግሞ ናቲ ነው። እንግዲህ ቤተሰቦች ሙሉ እኮ ከእሱ ጋር ያለ ፍቅር ስል የነበረ እኮ እሱን ሰልጌ ማለት ነው ጥሩ ደረጃ ላይ የምፈልገው ቦታ ላይ ለመድረስ ነበር። ግን ያ ሁሉ አልተሳካልኝ። እቅዴን ሁሉ ገደል ከተታችሁብኝ። ሞት ይቀለኛል በእነሱ እጅ ከመወድቅ ነው አይደል? አዎ ይገርምሃል እንዴ እሱ የኔ አብሮ አደጌ ነበረች። አብረን ያደግን ጓደኛዬ ነበረች። የጭካኔያቸው ብዛት እኮ ማለት ነው እኔ ማለት ነው የገዛ ጓደኛዬን ግዳያት አሰቃይተሽ ግዳያት ነበር ያሉኝ። የገዛ አብሮ አደግ ጓደኛዬ ማለት ነው። አይኔ ያየ እኮ ነው አንተ እጇን እግሯን ሁሉ ነገሯን እኮ ነው ቆራርጦ አሰቃይተው ማለት ነው ግደሉኝ ብላ ሞት እስከምትመኝ ድረስ የለመነቻቸው የሞተችው እና በቁሜ በህይወት እያለሁኝ እኔን ይቆራርጡ ራሴን ጸጥ ባደረገ ይሻለኝ። ምን ተፈጥሮ ነው እንደዛ ልትሆን የቻለችው? ምን አድርጋ ነው እንደዚህ አይነት ቅጣት ልትቀጣ? በቃ እቅድ ሲበላሽ እንደዚህ ነው የሚያደርጉት እነሱ። እቅዳቸው እንዲበላሽ አይፈልጉም። እያንዳንዱን ነገር ማለት ነው በስነ ስርዓት ነው እንዲሰራላቸው የሚፈልጉት። ያ ደግሞ ካልሆነ እኔን ራሴን ነው ወስደው የሚያበላሹ። ያ ደግሞ እንዲሆን አልፈቅድም። እነሱ እጅ ከመግባቴ በፊት ራሴን ማጥፋት ነበር የምፈልግ። ያን ደግሞ እናንተ አልፈቀዳችሁልኝ። ለምንድን ነው ማተውኝ? ምን አለበት እንድሞት ፈቅዱልኝ? አንድ ነገር እንድታቂ ይፈልጋሉ። በእኔ እጅ እኔ እየሰራው እኔ ኬዝ ላይ እጄ ላይ ማንም ሰው የሆነ ነገር እንዲሆን ማንም ሰው እንዲሞት አልፈቅድም፣ አልፈልግም በምንም አይነት ሁኔታ። እኔ እነሱ እጅ መግባት አልፈልግም። በጣም ጥሩ ስሚ፣ እኔ በባህሬ የኔን የምሰራውን ስራ ከኋላም ያሉ ሰዎች ሊያስረዱት ይችላሉ። ቤተሰቦች፣ ተመልካቾችም እያንዳንዱ ነገር ሊያስረዱት ይችላሉ። አንተ ከነሱ እኔ ልጠብቀኝ አትችልም በምንም ተአምር። ነገርኩህ እኮ። ስሚ፣ እነሱ የሚሉት ምንድን ነው?
እንደኔ አይነት ጋዜጠኞች እጅ ላይ ከወደቃችሁ ራሳችሁን አጥፉ ነው የምትባሉት አይደለ? ለምን ይመስልሻል እንደዛ የሚሉት? ዓላማዬን አበላሽተህብኛል። መድረስ የነበረብኝ ደረጃ እንዳልደርስ አድርጋችሁኛል። እየሰራሽ የነበረው ነገር እኮ ትክክል ስላልሆነ ነው። ለእኔ ትክክል ነው ትክክል ነው ብዬማ ስንት ዓመት ሙሉ የለፋሁበትን እቅዴ ነው ገደል ያስገባችሁ። ቆይ እስቲ ምን ያህል ጊዜ ሆኖሻል? አሁን እስቲ እንደዚህ ስንት ዓመት ነው? ረጅም ዓመት። በቃ ምን ብዬ ልንገርህ? ብዙ ዓመት 7-8 ዓመት። ቀላል ነው እንዴ? ቀላል ነው ወይ? 7-8 ዓመት ስትሰለጥኝ ነበር? አዎ ነገርኩህ እኮ ክፍለ ሀገር ነበር የምኖረው። ለስልጠና ነው ወደዚህ የመጣሁት። ሰለጠንኩኝ፣ እንደዚህ አይነት ስራው ገባሁኝ፣ አለቀ። እሺ እንደዛ ከሆነ እስቲ ወደ ኋላ እንመለስ። እንዴት አንቺ እዚህ ስራ ውስጥ ልትገቢ ቻልሽ? እንዴት ሆኖ የሁሉ ነገር የሁሉ እምነትሽን እንደዚህ ነገር ልታበረከች ቻልሽ? እንዴት ከዚህ ነገር ጋር ተገናኘሽ? ይህ እኮ ከቀድሞ አያቴ ሲዋረስ የመጣ ነገር እኮ ነው። እኔ እኮ ንጹህ የሐሞቴ ዘር ነኝ እኮ። የሐሞቴ ዘር ነሽ? አዎ ንጹህ። ስለዚህ ደግሞ ስራዬ ነው። የሐሞቴ ዘር ስራ ምንድን ነው? የሐሞቴ ዘር ስለሆንኩኝ ስራዬ ነው ማለት የሐሞቴ ዘር ስራ ምንድን ነው? እሱን ለአንተ መንገር ያለብኝ አይመስለኝም። ምስራችሁንም አኳኳለሁ። ሁሌም ቢሆን ሴምራ የሚባለውን ጎሳ ለማጥፋት ሐሞቴን ለማግነን ነው። በቃ ካወቅከው ታዲያ ለምን ትጠይቀኛለህ? ስለዚህ ስራዬን ሁሉ ነው ገደል ያስገባህብኝ። ስለዚህ አንቺ ህይወትሽ ላይ ያለው አንድና አንድ ዓላማ ሴምራ የሚባለውን ጎሳ ማጥፋት ነው። ትክክል። ከዛ የራሴ ስልጣን መያዝ በቃ። ግን እስካሁን ድረስ ምንም አይነት ስልጣን መያዝ አልቻልኩም። አሁን ደግሞ ለትንሽ ነው ያዝገኝ። ለትንሽ ማለት ስልጣን እድገት ሊደረግልሽ ነበር? አዎ ስልጣን ሊደረግልኝ ነበር። ያንን ደግሞ እንዳልደርስበት እናንተ እንቅፋት ሆናችሁብኝ። እርግጠኝነት አንድ የሐሞቴ ጎሳ ውስጥ የሚሰራ ሰው የስልጣን እድገት ሊያገኝ የሚችለው ብዙ ኬዞችን ሲሰራ፣ ብዙ ሚሽኖችን ሲሰራ ነው ማለት ነው። ምን ያህል ስራዎችን ሰርተሻል ከዚህ በፊት? ብዙ አይነት። እሱ ምን ያደርግልሃል? በቃ እርግጠኛ ነኝ ታውቀዋለህ። ይህን ያን ብዬ ላስረዳህ አልችልም። ምክንያቱም እኔ ብቻዬን እንኳን አይደለም የምሰራው፣ አብሮ የሚሰሩ ብዙ አሉ። የኔ የበላይ አሉ 2-3 ብዙ። ያንቺ የመኖር ዓላማ ይሄ ነው? ሌላ ምንም አይነት ዓላማ የመኖር ዓላማ የለሽም? ነገርኩህ እኮ መኖር የምፈልገው እኔ የምፈልገውን ነገር ሳገኝ ብቻ ነው። ያንን ደግሞ ማግኘት አልቻልኩኝም። አሁን እንቅፋት ሆንክብኝ። ስለዚህ እንደሞት ብዬ ራሴን ላጠፋ ብል ልትፈቅዱልኝ አልቻላችሁ። ስንት ዓመት የለፋሁበትን እኮ ነው ገደል የከተታችሁብኝ። ምንድነው የኔ መኖር ጥቅሜ ከዚህ በኋላ? ለምንድነው ማተውኝ? በቃ ለምንድነው ነፃ እንደወጣ ማተውኝ? ስንት ዓመት የለፋሁበትን ስንት ዓመት የሰለጠንኩበትን እኮ ነው ገደል የከተታችሁብኝ። ውድ ቤተሰቦች እንግዲህ እንደምንሰማው የእውነት የአንድ ሰው ዓላማ በቃ ተወኝ። ለምንድነው ማትለቁኝ? ለምንድነው ማተውኝ? ለምንድነው ሰላሜን ማትሰጡኝ? እስቲ ቢያንስ እስቲ ስለ ቤተሰቦችሽ ንገሪኝ። ስለምን ቤተሰብ ነው የምታወራው? ስለ አባትሽ እስቲ ንገሪኝ። ምንም ነግረህ የለም። ነገር ኮኔ ክፍለ ሀገር ነው ያደግኩት። በቃ ለዚህ ስልጠና ብዬ ነው ከሀገር ወጥቼ የመጣሁት። ለመጨረሻ ጊዜ ያየሻቸው መቼ? ረጅም ጊዜ ሆኖኛል። ያኔ ለአንተ ማብራራት ይጠበቅብኛል? ድጋሚ ማየት አትፈልጊም ቤተሰቦችሽን? አልፈልግም። እናትሽን ማየት አትፈልጊም? አባትሽን ማየት አትፈልጊም? ቆይ እሱ ይቅር፣ ወንድምና እህት አለሽ? አዎ አሉ። ወንድምና እህት አለሽ? አሉ። የት ነው ያሉት? ክፍለ ሀገር ናቸው። እነሱስ እንዳንቺ እየሰሩ ነው? ነገርኩህ እኮ እኛ እኮ የሐሞቴ ዘር ነን። ስለዚህ እነሱ ደግሞ እኔ ደግሞ የተሻለ የበላይ ስሆን ደግሞ እነሱን አመጣለሁኝ፣ አሰለጥናቸዋለሁኝ። በቃ ይሄ እኮ ውርስ ከውርስ ወደ ውርስ የሚሄድ እኮ ነገር እኮ ነው። ምንድነው የምትፈልጉት እናንተ? ለምንድነው ማተውንኛል? ስራችንን ለምንድነው እንድንሰራ ማተውን? በጣም ጥሩ። ይሄን ያህል ለሐሞቴ መስዋዕት እሆናለሁ። ይሄን ያህል ሁሉ ነገርሽን አሳልፌ እሰጣለሁ የምትይ ከሆነ ያን ደግሞ ማድረግ ካልቻልኩኝ ራሴን አሳልፌ ለሞት ነው የምሰጠው። ይሄ ሚሽንሽ ካልተሳካልሽ? ምክንያቱም ለፍቼበት ስንት ዓመት ሙሉ ያልተሳካልኝ ነገር ምን እሰራለሁ? እስከዛሬ ድረስ ኖሬ
ምንድን ነው የኔ ጥቅም? ከዚህ በኋላ ብኖር ምንድን ነው ጥቅሜ? ንገረኝ እስኪ። አንተ እኮ አይገባህም። ስለ አሞቴ ሌሊት ጠዋት እንቅልፍ አልነበረኝም እኮ እኔ ገባክ? አሁን ራስ እኮ ለትንሽ ነው የተያዝኩት። አሁንማ እኮ ሙሉ መረጃዎች ተሰብስበውብሽ ሙሉ በሙሉ በእኛ ቁጥር ውስጥ ነው ያለሽው። በዚህ አጋጣሚ እንድታውቅ የሚፈልገው ነገር ስለዚህ እኔ ደግሞ አንተ በምንም አይነት ስሚ አልተወስደኝ የምችለው እስር ቤት ደግሞ መግባት አልፈልግም። ራሴን ማጥፋት ነው የምፈልገው። በምንም አይነት ሁኔታ ራስሽ ላይ ሰምኛለሽ ጉዳት እንድታደርሺ አልፈቅድልሽም። እንዴ ናቲን ፍቅረኛ የምለውን ለዚህ የዳረኩት እኔ እንደሆንኩ ታውቃለህ አይደለ? እኔ ነኝ መረጃ እየሰጠሁኝ ማለት ነው። እያክለፈለፈ ሲወጣ በጥይት የመቱት በእኔ ምክንያት ነው። እንዲገደል ነበር ይላኩት። እንዲገደል ነበር ይላኩት። ምክንያቱም እናንተ ናችሁ እያነፈነፋችሁ ስራችን እንዳንሰራ የምታደርጉት። አንተ ነህ። ናቲ ከቤት ሲወጣ እንደሚሞት ታውቂ ነበር? አውቃለሁኝ። እንዴ ስራዬ እኮ ነው። ፍቅር ምናምን ያልኩ እዛ ጋር ስዘባርቅ የነበረው የዛን ቀን የምር መስሎ ነበር። የምር እንዳልሆነማ እኮ መጨረሻ ላይ ተረድቻለሁ። ግን በቃ ይሄን ያህል አንቺ 4 ወር ሙሉ አንድ ቤት ውስጥ አብረሽ የኖርሽው ሰው ለአንቺ እቺን ታክል ዋጋ የላትም። 4 ወር አንተ 4 ወር ትላለህ እንዴ? እኔ እኮ እንደ ትዳር 2 ዓመት 3 ዓመት እኮ አብሬ ነው የኖርኩት እኮ ሰውዬ ነበረ። ይሄ ይገርምሃል እንዴ? 3 ወር ተጋብተሽ ኖረሻል? 3 ወር ነው ያልከው? 3 ዓመት ተጋብተሽ ኖረሻል? አዎ 4 ወር ማለት ለአንተ 3 ዓመት ተጋብተሽ የኖርሽበት ሰው ግን 4 ወር ኖሬ አልተሳካልኝም። ናቲን ደግሞ አጠመድኩትኝ፣ እሱም አልተሳካልኝም። አሁን 3 ዓመት ኖረሽ የሰውየው መጨረሻ ምንድን ነው የሆነው? ሞት። 3 ዓመት ሙሉ ስታዘጋጁ ነበረ ነው? ሞት ነው የሆነው። ሞት ነው የሰጠሁት። ራሴ ነኝ የገደልኩት። መግደልሽም በኩራት ነው የምታወሪው? ጭንቅላሽ ግን ያስባል። በስነ ስርዓት እያሰብሽ ነው የምትናገሪው ነገር ታውቂዋለሽ? አዎ ይሄ እኮ ስራ አንድን ሰው ለ3 ዓመት የሰለጠንኩበት እኮ ስራዬ እኮ ነው ይሄ። ደረቴን ነፍቼ ነው የማወራልህ። ለ3 ዓመት ትዳር ብለሽ የኖርሽው ሰው ይዣለሁኝ። ምክንያቱም በቃ ማወቅ ያለብን ነገር ሁሉንም ነገር አፍረጥጬ ነው የምነግርህ። ናቲ ነው ያስበላኝ። እንደው ቆይ እስቲ ምን አይነት ጭንቅላት ነው ያለሽ? እንደው እንዴት ነው የምታስቢው? 3 ዓመት አግብተሽ ኖረሽ ከዛ በኋላ ደግሞ ግዴታ ስትበል ታስወግጂው የቻልሽበት ምክንያት? ስራዬ ነው። እኔ እኮ ፍቅር ትዳር ውሸት እኮ ነው ሁሉም ነገር። ምንም ቢሆን ግን 3 ዓመት ከዛ ሰው ጋር ኖረሻል አይደለ? አዎ ኖሬያለሁ። ያ ማለት ላንቺ ምንም አይነት ስሜት የለውም? ምንም አይነት እንዴ እሱ ሊወደኝ ይችላል። እኔ ግን ስራዬ ነው እዚህ ጋር። እሱ የኔ ስራ ነበረ። ስለዚህ ሰዓቱ ሲደርስ አስወገድሽው። በቃ ለ3 ዓመት አብረሽው የነበረሽው ሰው። አዎ። ከዛ ደግሞ ወደ ናቲ ተመደብሽ። የእውነት እስቲ እንዴት ነው ከናቲ ጋር የተዋወቅሽው? እንዴት ነው ናቲ ልታጠምጂው የቻልሽው? ናቲ ላይ ቀላል ነበር በነገር ላይ። ናቲ ወጥመድ ውስጥ አስገባ በጣም በቀላል። አንደኛ ፎቶግራፈር ነው። ለኔ ብዙም ከባድ ነገር አልነበረም። 3 ሴቶች ነበር የተላክነው እሱ ጋር። እንደ አጋጣሚ እኔ ተሳካልኝ እና በእኔ እጅ ቁጥጥር ውስጥ ከተትኩት ማለት ነው። ሶስታችሁም ከ3 አንዳችሁ እሱን አጥምዳችሁ ነበረ። ሰርግ ላይ ፎቶግራፈር ስራ እየሰራ ነበረ። ሰርገኛ መስለን ገባን። ከዛ በኋላ አወራሁት ምናምን። ጓደኛ ነበረ የሆነ አሌክስ ምናምን የሚባል ጓደኛ ነበረ። ስለዚህ በትንሹም ቢሆን የታሪክ በቃ በቀላል ነገር ነው ማለት ወጥመድ ውስጥ ያስገባሁት። ለኔ ቀላል ነው እና የስራው ሁኔታ ደግሞ ለኔ አሪፍ ነበረ። እንድቀርበው ያደረገኝም እሱ ነበር። ስለዚህ በቀላሉ ወደምትፈልጊበት መንገድ ገባልሽ ማለት ነው? አዎ። እሱ ግን ምንም ያውቀው ነገር የለም ምንም ማለት ነው። ደህና እየተጠቀምኩበት ነበር ግን አልተሳካልኝም። 3 ዓመት አይደለ? አዎ 3 ዓመት በቃ ተውኝ። ከናቲ ጋር ደግሞ 3 ወር 4 ወር። እሺ በ4 ወር ጊዜ ውስጥ በእርግጠኝነት ናቲ ከኔ ጋር ብዙ አይነት መረጃዎችን ተለዋውጧል። ብዙ አይነት ነገሮችን ሰርተናል። ምንድን ነበር ያንቺ ስራ? እንዴት ነበር መረጃዎችን ከሱ የምትወስጂው? ቤት ውስጥ ከደበቅሽው ሪከርድ ሌላ ማለት ነው። እኔ ይኸውልህ ከሱ እያንዳንዱን ስራዬ ነው ናቲ። በነገር ላይ ስራዬ ነው። ፍቅሬም ትዳሬም አልነበረም። ናቲ ስራዬ ነው። ስለዚህ እግር በእግር ነው የምከታተለው። ስልኩን ባስቀመጠበት ሰዓት ስልኩን ሁላ ክንፍ ብዬ ነበረ ሄጄ እያየሁትኝ ቼክ የማረገው ሲደዋወል ምን ሲል እግር በእግር ነው የምከታተለው።
እያንዳንዱ ነገር አያመልጠኝም። የእሱ የሚሰራቸው የሚያወራቸው ነገሮች ሁሉ ማለት ነው። የዛን ቀን ምሽት ደግሞ እንዳጋጣሚ እኔ እዛ ሄጄ ነበረ እሱ ጋር ማለት ነው። እሺ እንዳጋጣሚ እና 4 ሰዓት ምናምን አካባቢ ነው እንደ አጋጣሚ ነው የሄድኩትኝ። በእርግጥ ስራዬ ነው ነግሬሃለሁኝ እኮ እያንዳንዱን ነገር በ2 ቀን በ3 ቀን እየሄድኩኝ እያንዳንዱን ነገር ከስልኩ ላይ ፋይሉን መረጃውን እያወጣሁኝ አያለሁኝ። እሺ የዛን ቀን በቃ ሲደዋወል ሰማሁኝ። ወዲያውኑ ቴክስት የጻፍኩላቸው እኔ ካንተ ቡድን ይሁን ከሌላ ይሁን ከማን ይሁን ግን ማን እንትን እንዳለ አላውቅም። ግን ቴክስት ጽፌላቸዋለሁ። ደጀኔ ታግቷል፣ ደጀኔ ታግቷል የሚባል ነገር በቃ ብቻ የሆነ ሲያወራ ሰማሁኝ። ከዛ ወዲያው ቴክስት አረኩላቸው። ምክንያቱም ቀድሞ እንዳይደርሱበት ማለት ነው እነ ናቲ። በቃ የወሰዱትን እርምጃ ትክክል ናቸው። ግልጽ ያልሆነልኝ ነገር አንድና አንድ ነገር ነው። አንቺ በምትሰሪው ስራ ትኮሪያለሽ፣ ኦኬ። ግን ደጀኔ እንደታገተ ነው እኔም የምናውቀው የክሩ አባላትም የሚያውቀው ነገር ግን እኔ ደጀኔ ደግሞ ሊያግተው የሚችለው አብርሃም ነው። ሌላ ሰው ማንም ሊሆን አይችልም። አብርሃም እንዴት? ምክንያቱም አብርሃምና ዳንኤል ማለት ነው ጥል ናቸው። አብርሃምን አንቺ ከየት ታውቂዋለሽ? አብርሃምን ከየት ታውቂዋለሽ አንቺ? አብርሃም እንዴት ታውቂዋለሽ? አዎ አብርሃምን ከየት ታውቂዋለሽ? አብርሃምን በደንብ ነው የማውቀው። በምንድን ነው አንቺና አብርሃም ምን ሊያገናኛችሁ ይችላል? ኦፍ ኮርስ ሁለታችሁም አሞቴ ናችሁ። ግን አንቺ አብርሃም ቅጥር ነሽ እንዴ? አሞቴ ከሆነ ታዲያ እንዴት እኔ አብርሃምን ላላውቀው እችላለሁ? አንቺ አብርሃም ቅጥር ነሽ? የስ ከአብርሃም ደግሞ የአብርሃም ደግሞ ተወካይ እንዳለች ያው ስሟን በእርግጥ ብነግርህ ብዙ አይነት ስሞች አሏት። የተለያየ አይነት ወርቅነሽ ልላት ይችላል፣ ሰናይት ልላት ይችላል። የተለያየ አይነት ስሞች ነው ያሏት። የምትያዝ ሴት ደግሞ ከዚህ በፊት ፊት ለፊት የተቀምጣ በነገር ላይ እሷ ሴት ማለት ነው እዚህ ቤት መታ ነበረ። የዛን ቀን ፕሮግራም ነበረ ምናምን ብሎ አውርቶ ነበር መሰለኝ ናቲ አይደለ? ታስታውሳለህ? እህቷ ምናምን ያለ እህት አይደለች፣ የስራ ባልደረቤ አለቄ ናት። ስለዚህ እያልሽኝ ያለሽው ዳንኤል ሳይሆን አብርሃም በላካቸው እንዳንዳንቺ አይነት ሰላዮች ነበር እኔ ስበረበር የነበረው ማለት ነው። እያንዳንዱ ሚስጥር የተደበቁ ሚስጥሮች ሲወጡ የነበረው በአብርሃም ነው እንጂ በዳንኤል አይደለም። ይህም ማለት አብርሃምና ደግሞ ደጀኔ ያገናኛቸዋል። ደጀኔንም ያገተው አብርሃም ነው ማለት ነው አይደል? ትክክል፣ አልተሳሳትክም። አብርሃም ነው ያገተው። ደጀኔን ያገተው አብርሃም ነው። አዎ አብርሃም ነው። አብርሃምን ያገተበት ምክንያት ደግሞ ዳንኤልን ለመንካት የዳንኤልን ሰው ለማጥመድ ስለሚፈልግ። ለምን ተናደድክ? እኔ እዚህ ጋር ምንም ያናደድ ነገር አለ? ዳንኤልን ለመያዝ በምሯሯጥበት ሰዓት ላይ በአብርሃም በኩል ያለው ነገር ደግሞ ኢቭን ስታፊ ውስጥ እስከ መግባት ድረስ ደርሷል ማለት ነው። የኔ የምላቸው ሰዎች ውስጥ እስከ መድረስ ደርሷል ማለት ነው። ከቤቱ ጠልፈው የወሰዱት የአብርሃምን ሰዎች ናቸው፣ የእናንተ ባልደረቦች ናቸው ማለት ነው። ባልደረቦች ናቸው። ነገርኩህ እኮ እያንዳንዱን ነገር አልኩህ እኮ ሰልዬ እኔ ነኝ እያንዳንዱ ነገር መረጃ የምሰጣቸው። ስለዚህ ደጀኔ ታገተው በአብርሃም ነው። ስለዚህ እኔ መኖሬ ምንድን ነው ጥቅሙ? እቅዴን ሁሉን ያበላሻችሁብኝ፣ ገደል ነው የከተታችሁብኝ። አሁን ይገባኝ። አሁን ትለቀኛለህ ወይስ ራሴን ላጥፋ በድጋሚ? የትም ንቅንቅ አትያት፣ አርፈሽ ተቀመጪ። አሁን ነው ይገባኝ። ሰማኛል። አሳልፈ ይኸውልህ አብርሃም እንዳትሰጠኝ። ለማንም አልሰጥሽም። እንደዛ ደግሞ ካደረክ ማለት ነው እኔ ራሴን ነው የማጠፋው በድጋሚ ማለት ነው። ለማንም አልሰጥሽም። የምትሰሚ ከሆነ ስሚ፣ ለማንም ነው የማልሰጥሽ። ቀላል ሰው እሱ አይደለም። እንዲህ እንደምናወራው ቀላል ሰው አይደለም። እጁ ረጅም ነው። እማ ይሄኔ እኔ እናንተ ራሱ ቁጭ ብለን ባወራንበት ሰዓት ብዙ ሰላዮች አሉ። አሁን እንኳን እንደዛ ብትይ አልጠራጠርሽም። እየተፈጠረ ነገር ካለው አልጠራጠርሽም። አሁን እኔን ራሱ እኮ የሚሰልለኛል አንተ እንዴ። እነሱ እኮ እርስ በርስ ራሱ እኮ አይተማመኑም። ስለዚህ አንቺ እኔ ጋር እንዳለሽ ያውቃሉ ማለት ነው። በጣም እርግጠኛ ነኝ። ስለዚህ ወይ ራሴን ላጥፋ ወይ ደግሞ ወይ ከሀገር መውጣበት መንገድ አመቻችልኝ። በቃ ወዴትም ትሰሚኛለሽ፣ ወዴትም ንቅንቃት። እሺ ምንድነው በቃ የምነግራችሁ የምትፈልጉት ነገር ሁሉ ነገርኳችሁ አይደል እንዴ? ለምንድነው ማተውኝ? አሁን የምናገረውን ስሚ ዝም ብለሽ። አሁን እየገባኝ ያለው ነገር አብርሃም ደጀኔን አገተው። ማገቱ ብቻ ሳያንስ ደጀኔ እዚህ ቦታ ላይ ታይቷል የሚል ወሬ አስወራ።
ያ ነገር በመወራቱ ምክንያት ናቲ ከቤቱ እንዲወጣ ተደረገ። ናቲ ከቤቱ ሲወጣ ምልክት ሰጠሻቸው። ለምን? ናቲ በወጣበት እንዲገደል። አሁን እንዲገደል ይገደላ፣ ግን አልተሳካም። ለናቲ ደግሞ ደውሎ የነገረው ሰው ደግሞ የኔ ሰው ነው፣ ያንተ ሰው ነው። እሱን ነው ማወቅ ያቃተኝ። ምክንያቱም ሁሌ የሚጻፍልኝ መልእክት አለ። ከማን ይሁን ከነ አብርሃም ይሁን ከናንተ ይሁን ምንም ማውቀው ነገር የለም። ዘኪ የአብርሃም ሰው ነው እያልሽኝ አይደለም? ዘኪ ማለት በጣም የማምነው እኔ ጋር የሚሰራ ሰራተኛ ነው። እንዴት ሆኖ አልኩ እኮ እኔ ከማን መረጃ እንደሚደርሰኝ እኮ አላውቅም፣ ግን ቴክስት ይገባልኛል። እንዴት ሆኖ ነው ዘኪ ለእናንተ የሚሰራ የሚችለው? ዘኪ እንዴት ሆኖ ነው ለአሞት የሚሰራ የሚችለው? አላውቅም አልኩ እኮ እኔ ማን ይሁን ማን እኮ አላውቅም፣ ግን ቴክስት ይደርሰኛል። ስለዚህ እኔ ደግሞ የሚደርሰኝን ቴክስት ለእነሱ መጻፍ ነው፣ አለቀ። እንዳይደርስብኝ ብለው ቀጥታ ወደ እነ ናቲ ወደሚሄዱበት ተላክ። ማንነቱን የማታውቂው ግለሰብ ለአንቺ መረጃ ይልክልሻል። አዎ፣ ምክንያቱም ከስራ ጋር የሚያገናኝ ነገር ነው ለኔ የሚጽፍልኝ እኮ። እሺ አሁን ምንድነው የምትፈልገው? እያንዳንዱ ነገር ነገርኩ። ለምንድነው የማትተውኝ? በጣም ጥሩ። አንድ ነገር እንድታውቂ ይፈልጋል። ምንድነው? አንድ ነገር ግልጽ ነው። በአሁኑ ሰዓት ላይ ዳንኤልም ቢሆን አብርሃምም ቢሆኑ ትልቅ ሩጫ ላይ ነው ያሉበት ሩጫ ደግሞ ምንም ማልሽ ምንም ጥልናቸው። ዳንኤልና አብርሃም ጥልናቸው። ትክክል፣ ጥልማ ጥልናቸው። እኛ ደግሞ እየደረስንባቸው እንደሆነ ገብቷቸዋል። ስለዚህ የእኛን ሰዎች መግደል ነው የተያዙት፣ ወይ የእኛን ሰዎች ማጥፋት ወይ እነሱ መጥፋት። ስለዚህ ወይ እኛ እንጠፋለን ወይ እነሱ እንጠፋለን ላይ ያለ ነው ማለት ነው። ምክንያቱም ብዙ የሚባሉ የአብርሃምን ሰዎችን በቁጥጥር ውስጥ አውያለሁ። ማን እንደተያዙ ለእናንተ መረጃ ይደርሳችሁ። ምክንያቱም መቅረብ ያለበት ሰው ሚዲያ ላይ ይቀርባል፣ መቅረብ የሌለበት ሰው ደግሞ ሚዲያ ላይ ይቀርባል። ይህም ማለት እንደተያዙ ራሱ እናንተ እንድታውቁ ስለማንፈልግ ማለት ነው። ገባሽ አይደል? አሁን የሚሆነው አንድና አንድ ነገር ነው። እኔ አሁንም ድረስ ይዣቸው በእናንተ ሰዎች ግን እንደተያዙ እንዳይታወቁ የተደረገው ምክንያት ራሱን የቻለ ለደህንነታቸው ጥሩ የሆነ ቦታ ስላስቀመጥኳቸው፣ ያም የማደርገው ደግሞ እኔ ሳሎን የህግ አካል ነው። አይገርምም? አንተ ሳትደርስ አብርሃም ደርሶ ያስፈታቸዋል። ይህን ደግሞ ከማድረግ ወደኋላ አብርሃም ቀላል ሰው አይደለም አውቃለሁ። ለዛም ስል ነው የራሴን ሰዎች ያዘጋጀሁት። እሺ ምንድነው ከኔ የምትፈልገው? እሺ ለምን እኔን አትተውኝም? ለምን አትለቁኝም? ወዴትም አትሄጂም። ለምንድን ነው ወዴትም አልሄደው? በቃ የምትፈልጉትን ሁሉ መረጃ ነገርኳችሁ አይደል? እቅዴን ሁሉ ገደል ገባ። ምንድነው የምትፈልጉት ከኔ? አንቺ ምንም የመኖር ተስፋ የሌለሽ ሰው ራሴን ካላጠፋው እንደዛማ እንድትተውኝ እኮ በቃ እንድትተውኝ እኮ ጠይቄያችኋለሁ፣ ግን ፈቃደኛ አልሆናችሁም። አርፈሽ የምትቀመጪ ከሆነ ትቀመጫለሽ፣ ያለበዚያ አንቺ ሕክምና የሚያስፈልግሽ ሴት ነሽ። ምንድነው እኔ ታማኝ ነኝ እንዴ? ሕክምና የሚያስፈልገኝ ባትታመሚና ጭንቅላትሽ ቢሰራማ ራሴን ካላጠፋው አትይም ነበር። ይሄ በቃ የኔ ውሳኔ ነው። ምክንያቱም እኔ በቁም እያለሁ እንዲያሰቃዩኝ አልፈልግም። እነሱ እጅ መግባት አልፈልግም። አንደኛ ይኸውልህ እቅዴ ነው ገደል የከተትክብኝ። የራሴን ስልጣን መያዝ አልቻልኩኝም። ስንት ዓመት ሙሉ ነው የለፋሁትኝ። እዚሁ ነኝ ያለሁትኝ የታሸውኝ። ያ ደግሞ እንዲሆን አልፈቅድም። መሞት ነው የምፈልገው። እኔ ደግሞ እንድትሞች አልፈቅድልሽም። የኔ ሰዎች ትሰሚኛለሽ? የኔ ሰዎች አንቺን ወደሚወስዱሽ ቦታ ይወስዱሽ። የሚወስዱሽን ቦታ ስሚ፣ የሚወስዱሽን ቦታ በምንም አይነት ሁኔታ ራስሽን ልታጠፊ አትችይም። በምንም አይነት ደግሞ የአብርሃም ሰዎች አይዞሽ። ልትወስደኝ የምችለው አንተ ወይ እስር ቤት ነው ወይ አሳልፈህ የምትሰጠኝ ለአብርሃም ነው። አለቀ። እሱ የት ልውሰድሽ የት አልውሰድሽ ስለሱ ምንም አይመለከትሽ። ገባሽ አይደል? በጣም ሕክምና ያስፈልግሻል። ታሳክመኝ። እኔ ጤነኛ ነኝ። ያሳመማችሁ እናንተ ናችሁ። እኔ ጤነኛ ነኝ። እስካሁን ድረስ ጤነኛ ነበርኩኝ ሲጀመር። ውድ ቤተሰቦች ይሄን ፍርዱን ለእናንተ ነው የምሰጠው። ምንም ፍርድ የለም። በእናታችሁ በቃ ልቀቁኝ፣ ታውኝ ልሂድበት። እቺን ሴት ወዴትም አለቃት። እቺ ሴት የአእምሮ በሽተኛ ነች። እኔ በሽተኛ አይደለሁም። በሽተኛ ያደረጋችሁኝ እናንተ ናችሁ። እቅዴን አበላሽታችሁብኝ። አዎ ከዚህ በኋላ ላብድ እችላለሁኝ። ምክንያቱም አልተሳካልኝማ። እቅዴን ሁሉ አበላሻችሁብኝ፣ ገደል ከተታችሁብኝ። አሁን አብጄ መንገድ ላይ ጨርቄን ጥዬ ከመሄድ በሞት አይሻለኝም? በሞት አይሻለኝም ወይ? ወዴትም አታብጂም፣ ወዴትም ጨርቅሽን አትይም። የሚያስፈልግሽ ነገር ይደረግልሻል።
ተረጋጊ። ምንም ነገር አልፈልግም። የምፈልገውንም አጣሁኝ እኮ ከእጄ ነጠቃችሁብኝ። ትሰሚኛለሽ? አንቺ ሰው መግደል የምትፈልጊው ነገር ሰው መግደል ከሆነ ያንን ነገር ደግሞ አታደርጊም። በምንም አይነት ሁኔታ እኔ እያለሁ ምንም አይነት ነገሮች እንድታደርግ አልፈቅድልሽም። ውድ ቤተሰቦች አንድ ነገር እንድታውቁ እፈልጋለሁ። ማድረግ ያለብንን ነገር እናደርጋለን። ሕክምና የሚያስፈልጋት ከሆነ ሕክምና፣ ካልሆኑ የኔ ሰዎች በዚያ አኳኋን እቺ ልጅ እስር ቤት የትም ሳይሆን ወደ አማኑኤል ሆስፒታል ነው መሄድ ያለባት፣ ወይ ደግሞ ራሱን ወደ ቻለ ቦታ። እንደ ሁኔታሽ ከሆነ ከሱ ሌላ አብደሻል እያልከኝ ነው እኮ አብደሻል እያልከኝ ነው። ራስን ለማጥፋት እንደዚህ ከመጓጓት ስሜት ካለሽ አጠፋለሁኝ። አሁንም ቦን ራሴን በቃ አጥፋት እያለኝ ነው። አሁን ራሱ ተረጋጊ አትበለኝ። እኔ መረጋጋት አልችልም። ስራዬን ያበላሻችሁብኝ። ስለዚህ ትንሽ ደቂቃ ስጭኝ። ወደ ቤተሰቦች እንግዲህ እየተፈጠረ ያለውን ነገር እያያችሁ ነው። እየሆነ ያለውን ነገር እንደምናየው ነው። እኔ አንድን ሰው በዚህ ልክ ይህን ያህል እንደዚህ አይነት አስተሳሰብ እንዲኖረው እንደዚህ ራሱ ተስፋ እንዲቆርጥ የሚያደርግ መድኃኒት ተሰጥቷቸው ይሁን። ኦኬ ራሴን ላጥፋ፣ ራሴን ልስቀል ልቀቀኝ፣ ተረጋጊ፣ ማቀው ሁሉ ነግሬያቸዋለሁ። በቃ አልቀመጥም እኔ። ልቀቀኝ፣ ወይኔ ልቀቀኝ፣ ልቀቀኝ፣ ራሴ ላለ ምን እየተፈጠረ እንደሆነ አላውቅም። ምን እየሆነ እንደሆነ አላውቅም። ለዚህ ያህል ደቂቃ ራሱ ተቀምጣ ይህን መረጃ ከሱ ወሰድኩት ማለት ትልቅ ነገር ነው። በጣም ትልቅ ነገር ነው። ዶክተሮች ይዟታል። ዶክተሮች ወደሚያስፈልጋት ቦታ ይወስዷታል። የሚሆነው ነገር ይሆናል። አንድ ፍንጭ ግን ደርሶኛል። አሁንም ቢሆን እኔ ሰው ጋር ችግር አለ። የኔ የምለው ሰው ላይ ችግር አለ። የኔ የምለው ሰው መረጃ እያወጣ ነው። የኔ የምለው ሰው የተሳሳተ መረጃ እየሰጠ ነው። ያ ሰው ማን ነው? ምንድን ነው? እንዴት ሆኖ ነው? ለመናገር ይከብደኛል። የምሰራውን ስራ ሰርቼ እንገናኛለን። የትም ማለት ከዚህ ወጥቼ ማን ጋር እንደሚሄድ ማን ጋር እንደማናገር ገብቶኛል። ቀጥታ ከዚህ ወጥቼ ማንቁርቱን ይዤ እየተፈጠረ ያለውን ነገር እንዲያብራራልኝ አደርገዋለሁ። ማን ነው ምንድን ነው የሚለውን ከሰዓታቶች በኋላ የምናየው ይሆናል። የምንገኘው ነበልባል ላይ ነው። የእውነት ያደረግኩት ያለውን ነገር ስህተትና የተሳሳተ ነገር ከሆነ ኮሜንት ላይ አስተያየታችሁን ጻፉልኝ። መልካም ጊዜ፣ መልካም ቆይታ።